ፍቅርዬ ግን ማለት ነው ንግግር ማለት ነው ትጠላላችሁ፣ ንግግር ትጠላላችሁ በሩትዬና በፍቅር ቀረ ንግግር ማለት ነው። እና ትናንትና እንግዲህ ለዴቭ የተናገረችው ማለት ነው አጠገቡ ቆማ የወንድሙን ውርደት፣ የወንድሙን ድንጋይ ራስነት፣ የወንድሙን ምንም ማሰብ ያለመቻል እንደዚህ ሴቱ ሄርሜላ ምን አይነት ሰው እንደሆነች እኔ እንጃ አላውቅም። እንዴት ስታወራ እንደነበር አፌ ቁርጥ ይበልልሽ የኔ ቆንጆ ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑልኝ። እኔ ወርቅና ውድ የሆናችሁ ቤተሰቦቼ ፍቅርዬ እንግዲህ ትላንትና ለዴቭ ያለችውን ሁላችንም ሰምተናል። በዘፈንም መታለች እና ስትናገር ማለት ነው ይሆናል አይደለ የሆነ ንግግሮቿ አታወራም። ስታወራ ግን የሆነ በቃ ትንሽዬ ነገር ልክ እንደ ሩትዬ መከታ ማለት ነው እንድስላችሁ ሩቲና እሷ ብዙ ነገር እንትን ይላቸዋል፣ ያያይዛቸዋል በጀግንነታቸው ለልጃቸው ያላቸው ነገር በቃ ብዙ ነገር ያመሳስላቸዋል። እና ትናንትና ዴቭ አጠገብ ቆማ እንግዲህ አብርሃም በጣም የሆኑ ሴቶች ስለሚከታተሉት ተከታትሎኛል ብሎ ስለሚያስቡ ስለ እንደ ጀግንነት ነው እየቆጠረ ያለው። ሄርሜላን ደግሞ አንዴ እግሩ ተደፍታ ይቅርታ ትጠይቋለች። ከዛ ደግሞ ይቅርታ ካላት እንደዛው ተጎትታ ትሄድለታለች። ለዛ ነው እሷ ላይ እንደዚህ እየሆነ ያለው። የትም እንደማትሄድ ያውቃል። ከሱ ውጪ ሌላ ቦታ እንደማትሄድ ስለሚያውቅና ለዛ ነው እንደዚህ የሚጫወቱባት። ሩትዬ ደግሞ እኔ አንዳንዴ እሷ ቦታ ብሆን እንዴት ቻለችው ብዬ ራሴን እጠይቃለሁ። ምን አይነት ሴት እንደሆነች ራሱ ራሴን እጠይቃለሁ። አንዳንዴ ይሄ ፍቅር አይደለም ሌላ ነገር እስከምል ድረስ ነው። እና እሷ ተስፋ ያልቆረጠችው እኔ እንጂ አላውቅም። ፍቅሬ ያወራችሁ ንግግር ግን ማለት ነው የሆነ በቃ አለ አይደለ የሆነ ውስጥን እንደሚያርስ የሆነ ጭንቅላታችሁ ወይን ደግሞ ጭንቅላታችሁ በጣም ደርቆ ቅቤ ወይን የሆነ ነገር ስትቀበቱ ራስ ይል አይደለ ውሃ ጣምታችሁ ስትጠጡ የሆነ ቀዝቀዝ ያደርጋችኋልና ንግግሯ በቃ የሆነ አለ አይደለ ሰምታችሁ የማይተለቻችሁ ማለት ነው። እና የኔ ጀግና የኔ ጠንካራ ቀጥይበት፣ ጎበዝ፣ በርቺ እሺ።